ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ? ሆነ ያለው እግዚአብሔር ይመስገን ክብሩ ይስፋ ለመድኃኔዓለም። እናንተም ሰላምና ጤና እንዲሆናችሁ ባለ ትልቅ ተስፋ ነኝ። ሰላማችሁ ብዝት ትረፍረፍ ይበልልኝ የኔ ተወዳጆች። እና እንግዲህ ዛሬም ብቅ ብያለሁ ትላላችሁ የኔ ውዶችዬ። ስለ ሁሉም ነገር የምር በጣም ነው ማመሰግነው። በቲክቶክም ሸር እያደረጋችሁልኝ ነው የኔ ውዶች፣ አመሰግናለሁ። እውነት ለመናገር ክበሩልኝ የኔ ተወዳጆች፣ የምር ከልብ አመሰግናለሁ። እና እንግዲህ ሄሉዬና ቢኒም ይመጣሉ ብለን በጣም ስንጠብቃቸው ነበረ፣ ግን አልሆነም። እንደጠበቅናቸውም አልመጡልንም፣ አልተሳካም። ያው እንግዲህ ዛሬ ፎቶ ነበር የደረሰን፣ በፎቶ ያው ተጽናንተናል። እነሱም ያልመጡበት ምክንያት ይመስለኛል እሷ ጉንፋን ቢጤ ይዟት ነበረ። ያኔ ጉንፋን ነገር ዘጋግቷታል እና ለ30 ደቂቃ ሜቢ እንደዛ ነገር ነው በቲክቶክ ማታ ላይ ብቅ ብላ ነበረ። ግን ያው ድምጿ ኖርማል አይደለችም፣ ጉንፋን ነገር መሰለኝ ይዟታል። አዎ ጉንፋን ነው እና ይሻላትና ዛሬ ይመጣሉ ብዬ ተስፋ አደርጋለሁ ማለት ነው። ይሻላታን ጉንፋን ስለሆነ ይሻላታን እስካሁን ዛሬ ይመጣሉ ብዬ ተስፋ አደርጋለሁ። የኔ እንቁ ሴት፣ የኔ አቃጣይ፣ የኔ አተበገሬ ሁሉን እንደ ሚዲያውን ሁሉን ማቃጠለችው አቃጠለችው። የዚህን ያክል ትቃጠላላችሁ ማለት ነው። በስማም እንዳለ እኮ እኔ ቤት መተሽ የኮመችው ኮሜንት ማለት ነው እግዚአብሔርን እንዳላወጣው ራሱ በጣም ይሆናል። እኔ ደከመኝ ያችን ኮሜንት ለማንበብ እንዲ ተቸገርኩኝ። ኧረ ቤተሰቦች ራሱ ተቸገሩ ባንቺ ኮሜንት ማለት ነው። አንድ ሰው አይበቃሽ ብሎ ስንት ሰው ውስጥ ገባሽ? በስማም እውነት ለመናገር ፈጣሪ እሱ ይቀር ይበልሽ ማለት ነው። በሸዋ ትተሻሽ ምን ትበል ሲጀመር ማለት ነው። ካንሱና አላዛር ጋር እኩል ታደርጊያቸዋለሽ። ጭራሽ ደግሞ ጭራሽ ማለት ነው በሁለት ወር ታነቅኩኝ፣ ሞትኩኝ፣ ሄድኩኝ የሚል ሰው ነው። እሷ ሞትኩኝ ያላንተ መኖር አልችልም። እንደዚህ አይነቱን ነገር ማለት ነው ከመቼ ወዲህ ነው ፍቅር ዝም ብሎ እንደዚህ እንደ ማጂክ ይላከካል ማለት ነው። እንደዚህ አልፈሽ ስትሄጂ በመንገድ እንደዚህ ስትሄጂ ጠልፎ ይጥላል ማለት ነው። እኔስ እንደባላችሁበት ሰፈርስ እንደ ወንድ በጣም ብርቃችሁ ነው መሰል እናንተ። እውነት ወንድ እንዲህ ብርቅ ነው ማለት ነው በእናንተ ሀገር። በሰፈርሽ ግን አይተሻታቂም እንዴ? ስርዓት ያለው ሰው ራሱ ስርዓት የለሽም ሲጀመር። እመቤቴን በጣም ስርዓት የወጣሽ ማለት ነው። በእናንተ ሰፈር የዚህን ያክል ወንድ ውድ ነው። እኛ ግን ወንድ አንገዛም። ወንድ ገዝታችሁ ነው ብለሽ ባታቂው ነው እንጂ ገዝታ እንደያዘችው ትላንትና ለክብሯ ብላ ወገቧን ገትራ ስትከራከር ስትሳደብ ክብር የላትም ብለሽ መተሽ ነበር በባለፈው። ዛሬ ደግሞ ተገዝታው ነው እየተለጣጠፈች። አረ ወገን ወዴት እየሄድን ነው? አረ ስነ ስርዓት ይኖርሽ እንዴ! እንዴት ብላ እንድትመጣልሽ ነበር የምትፈልጊው? ፈጣሪ ሆይ ምን ነው እነዛው አውሮችሽ ጋር ሂጂ እንጂ እነዛው ምናምንቶችሽ ጋራ ማለት ነው። ሲጀመር አላዛርና ካንሱ ጋራ ሲጀመር ማለት ነው ከጫማዋ ራሱ አይደርሱ። የሚገርምሽ ነገር ከጫማዋ የነሱን እንዶ ማለት እንደ ማውራት የማልፈልገውን ነገር እንዳወራት ታደርጊኛለሽ። አንድ ልክስክስ ነው እዚህ ጀመር ማለት ነው። እንጂ ግን ዘለሽ ከቤቴ መጥተሽ ነው አፈሽን የከፈትሽው። እኔ አልበቃሽም። እኔንም እንኳን ተሳድበሽ እንኳን እኔን እኮ ችግር የለውም የፈለግሽው ማትቻለሽ ተናጋሪ ስለሆንኩ ማለት ነው። እሷን ግን ምን አደረገችሽ? እኔ ቤት መጥተሽ አሁን ስለሷ ብናገር እኔን ራሱ አጥብሽ ማስጣት የምትችይ ሰው ነሽ። እና እሷ ምን አደረገች? ተለጠፈች። ወንድ ጋር ስትላላስ ነው ማህተቧን የበጠሰችው። አረ ጌታ ሆይ! አረ ምን አይነት ሆነሽ ሲጀመር ማለት ነው። ትለጣጠፍም ስለ ሃይማኖቷ ደግሞ አንቺ ልትነግሪያት አይደለም። በቃ እንደሚፈታተናት ያነ ሰይጣን ጉግ ማንጉግ ሃይማኖት የሌለው ማለት ነው። ያነ ጉግ ማንጉግ ሆዱን እንጂ ቅንጭላቱን ማያስብ ደነዝ የሆነ ሰው ጋር ስትሰራ ነው ማህተቧ መበጠስ የጀመረው። ሰይጣን ተፈታትኗት ማለት ነው። ምንነቱ የማይታወቅ ምድር። ስለዚህ እሱ ጋር ስለሰራች ነው ማህተቧ ተበጥሶ የነበረው እንጂ ሀዛ ጀምሮ ነው እየተፈታተናት ያለው ሰይጣን እናቃለን። አዎ ግን ደግሞ ስለ መስቀሉ እሷም ተናግራለች፣ እኔም ተናግሬያለሁ በባለፈው ማለት ነው። ብዙ አታውሪ እዚህ እየመጣሽ ኮሜንት ለኮሜንት አትርከስከሽ ማለት ነው። እሷ ምንም ነገር ታድርግ ምንም ነገር ማለት ነው ሙጭክና ነገር በቃ ሳት ያላትን ነገር ነው እዚህ የምትሮጪው። ለምን ተሳደበች ነው? የተሳደበችን በስርዓቱ እንደ ሰውኛ አልመከርሻትም። ሴት ነሽ፣ በሴትነትሽ ደግሞ እንደ ሴት መካሪያትኝ። ከዚህ በፊትም ነግሬሻለሁኝ። አንቺ ሆነሽ የምትመላለሽ እዚህ እኔ ቤት እየመጣሽ ምን ነው መከጅበት ቤት የለሽም፣ ቦታ የለሽም፣ አትርከስከሽ ማለት እና እሷ ማህተቧን የበጠሰችው ወንድ ጋር ስትተሻሽ መሰለሽ እንዴ? ምን ነው
ካንሱን አረግሻት እንዴ አላዛርን አረግሹ እንዴ? እሱ ክብር ያለው ነው፣ እሱም ክብር ያለው እሷም ክብር አላት። እንደ ካንሱ ማንኛችሁ ናችሁ ለወንድ ብለው ማተብ የበጠሱት? አናቅም እንዴ? ካንሱ እኮ ናት ለወንድ ብላ ማተቧን የበጠሰችው። አናቅም? በግልጽ ትንገሩና አትበሉ። ይችስ የኛይቱስ ሰይጣን እየተፈታተናት ማተቧ እየተበጠሰባት ሊሆን ይችላል ሳ እሱም ኦርቶዶክስ እሷም ኦርቶዶክስ በማንነቷ በማህተቧ በኦርቶዶክስነቷ እሷ ደግሞ አታፍርምም። በኦርቶዶክስነት ጠንካራ ሴት ናት። ደግሞ እሷ በምንም ይሁን በምንም ጠንካራ ናት፣ ጎበዝ ናት፣ ጀግና ናት። ስለዚህ አትቅኒ። ቅናቱ በጣም እንዲጨርጨር አድርጎሻን እንደዚህ ተቃጥረሽ እምትመልሹ መልስ ራሱ እኮ አታውቂውም። አንቺ የምትናገሪውን ነገር እነሱ በሚመልሱልሽ መልስ ራሱ በኩል እንኳን በስርዓቱ አንብበሽ እንኳን አልመለሽላችሁም። ምክንያቱም በስሜት ሆነሻን የሆነ ተንጨርጭራሻን። ግን እንደዚህ ፈጣሪ እሱ ይድረስልሽ እንጂ ማለት ነው። በእናንተ ሰፈር ወተት ካለ እየጠጣችሁ ለማንኛውም እየተቀጣጠላችሁ ምናምን እንዲያታርቁ ብዬ ነው። ወተት ካለ ጎንጨት እያላችሁ ምናምን አብርዱት። እና የኔ ተወዳጆች እንግዲህ ሄሉዬና ቢኒ ይመጣሉ ዛሬ፣ እንደማንም ይመጣሉ ብዬ ተስፋ አደርጋለሁ። እሷም ይሻላታን ጉንፋን ስለሆነ ማለት ነው። ያው እሷና ጉንፋን ተለያይተው አያውቁም። እንግዲህ ምንም ማድረግ አይቻልም። እና እስከዛ ድረስ ሰላም ቆዩልኝ የኔ ተወዳጆች።